አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ በአንዳንድ ጥያቄዎቻችሁ መሰረት መልስ ልሰጥ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ አዳምጡ። በተለይ ወደ ሀገር ልትገቡ አስባችሁ የፈራችሁ ሀገር ልንገባ ነበር ፈራን ምን ትይናለሽ ያላችሁ ልጆች ለእናንተም አንዳንድ የማካፈላችሁ ነገር ስላለኝ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ስጀምሩ ደግሞ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉት ዩቲዩብ ሪኮመንድ ያደርገዋል፣ ብዙ ሰው ጋር እንዲደርስ ያደርገዋል ማለት ነው። እና ያው ላይክ ማድረግ ምንም እንትን የሚል ነገር ስለሌለው የሚከብድ ነገር ስለሌለው ላይክ አድርጉ እላችኋለሁ። እናማ እንግዲህ መጀመሪያ የተጠየቁትን ጥያቄ ልመልስ። እሱ ምንድነው? ስለ ቤት ነው ውዴ። ይሄን ብቻ ጥያቄ መልሽልኝ። ቤትሽ ግድግዳው ተለስኖ ቀለም ነው እንዴ ተቀባው ወይስ ጅብሰም ነው? እኔ ቤቴ አላልቅ ብሎኝ ጅብሰሙን ልተው ነው። የኬሻ ኮርኒስ ላረግ ነው። አገሬ ልገባ ነው ብላለች። የእኔ ቤት አሁን ለምሳሌ ጅብሰም ልክ ጀሶ ከታች ተቀብቶ ከላይ ቀለም እንደሚቀባው በጀሶ ቦታ ነው ጅብሰሙን የቀቡት ማለት ነው። ያ ማለት ጅብሰሙን በወፍራሙ ሳይሆን ይሁት አሁን ይሄ ያስታውቃል ፍርክርክ ያለ ነው እና ጅብሰሙን በወፍራሙ ሳይሆን በቀጭኑ አድርገው ቀብተው ከታች መጀመሪያ ልስን ነው ቤቱ ተለስኗል። የኔ ግን የሚለስኑት ሰዎች አበላሽተው ስለለሰኑብኝ አሁን ሲቀባ ፍርክርክ ነው ያለው፣ ልስልስ አላለም ማለት ነው። ያ ማለት የጭዱ ምናምን ቅርጹ ወጥቷል እና ቤታቸውን በደንብ ከተለሰነ በኋላ ከላይ ጅብሰሙን በቀጭኑ ቀብተው ከዛም በኋላ ቀለም ነው። ቀለም ጭቃ ላይ እንቀባ ብትሉ አይይዝላችሁ። ከዚህም በፊት የጠየቅሽኝ ልጅ አንዲት ልጅ ጠይቃኝ ነበር ማለት ነው። እና ቀለሙ እንዲይዝ ግዴታ ከታች ጅብሰም ወይ ደግሞ ጀሶ መቀባት አለበት። የኔ ደግሞ ጀሶ ስላልፈለኩ ጅብሰም ነው ያስቀባሁት። በቀጭኑ ጅብሰሙን አስቀብቼ ከዛም በኋላ ከላይ ቀለሙን ማለት ነው። በዛ መንገድ ነው እንጂ ቀለሙ የሚይዝላችሁ ዝም ብሎ ጭቃ ላይ ቀለም አይይዝላችሁም ማለት ነው። ሌላው ነገር ደግሞ ኮርኒስ እህቴዋ የኬሻ ኮርኒስ ከምታደርጊ አሁን የሚያማምሩ የጨርቅ አዲስ የመጡ ኮርኒሶች አሉ፣ የኮርኒስ ጨርቆች አሉና እነሱን በምትፈልጊው ከለር በምትፈልጊው ዲዛይን መርጠሽ ብታሰሪ ይሻላል። ምክንያቱም ውድ የሚባል አይደለም፣ በጣም ርካሽ ነው እና እሱን አሰሪ ብዬ ነው እንደኔ የምመክርሽ ማለት ነው። ቆይ ቀጥ አድርጌ ላሳይሽ። አይሹ የኔ ኮርኒሴ እንደዚህ ነው። አሁን ከውጭ የሚገባ ሰው እንዴ ፕላስቲክ ነው እንዴ ሁሉ ነው የሚሉት እና ኑሮን ቀለል አድርጋችሁ መኖር አለባችሁ። ጅብሰም እኔ አሁን ነግሬያቸዋለሁ ከዚህም በፊት ጅብሰም አሰርቼ ኮርኒሱን ጅብሰም አድርጌ ግድግዳ ቻኩን አሰርቼ ምናምን ካልኩኝ እዛው ልቀር ነው። መግባት ስለነበረብኝ በቀላሉ አድርጌ ነው የመጣሁት እና እናንተም እንደዚህ በቀላሉ አድርጋችሁ ሀገራችሁ ግቡ እላችኋለሁ። እና እህቴ ዋላ ጠየቅሽኝ ጥያቄ በቂ መልስ ያገኘሽ ይመስለኛል ማለት ነው። ሌላው ነገር ደግሞ እስኪ እህት ምን ትያለሽ? ሀገር ልገባ ነበር ፈራሁ ግን እድሜም ሄደ ብላኛለች። ከዚህም በፊት አንዲት ልጅ እንደዚሁ ሀገሬ ልገባ ነበር ግን ቤተሰቦቼ እንድመጣ አይፈልጉም ምናምን ብላኝ ለሷም ቪዲዮ ላይ ከዚህ በፊት አንዳንድ ነገር ብያት ነበርና ይቺ እህቴም ሀገሬ ልገባ ነበር ፈራው ብላለች። አትፍሪ እህትዋ ነይ ቶሎ። ሀገር መግባት በእርግጥ ያስፈራል፣ አያስፈራም አልላችሁም።
በተለይ አረብ ሀገር ረዝም ጊዜ የኖራችሁ ከሆናችሁ በጣም ነው የምትፈሩት ከሚወራው ነገር አንጻር ምናምን። ኢትዮጵያ ሄጄ እንዴት ነው የምኖረው? እንዴት ሆናለሁ? ይሄ ነገር የለኝም እንዴት ብዬ ልኖር ምናምን ስለምትሉ እኔ ያለፍኩበት ነገር ስለሆነ እንቅልፍ ሁሉ እንደውም የምትገቡበት ጊዜ ወደ ሀገራችሁ የምትገቡበት ጊዜ ሲቀርብ እንቅልፍ ሁሉ የምታጡበት አለ እና እኔ በቃ ራሴ ፍንዲት ሊል ነበር የምደርሰው ሌሊቱን ሳስብ አንዳንዴ ሁሉ አለቀስ ነበረ። እና ያን ያክል አትጨነቁ። ግን እኔ እዛ ሁኜ የምጨነቀውን ያክል እኔ እዚህ መጥቼ አልተጨነኩም። በቃ እኔ እንጃ እዛ ሆናችሁ የምትጨነቁትን ያክል እዚህ መጣችሁ አትጨነቁም፣ እንደኔ ከሆነ ማለት ነው። እና አትፍሩ። ማንም እንደኖረው ትኖራላችሁ። ቶሎ ሀገራችሁ ሁሌ የሰው ሀገር አይኖርም። ዞራችሁ ዞራችሁ ሀገራችሁ መምጣታችሁ አይቀርም። ደግሞ ስትመጡ ወይ ከገንዘባችሁ አልሆናችሁ ጉልበታችሁም አልቆ ገንዘባችሁም ሳይቀመጥ ጤናችሁንም አጥታችሁ ሳይሆን መምጣት ያለባችሁ ገንዘባችሁንም በአግባቡ ይዛችሁ ጤናችሁንም ሳታጡ እድሜያችሁም ሳይሄድ ነው። በጊዜው ነው ሁሉም ነገር ሲሆን የሚያምረው እና እንደዛ ሳይሆን በፊት ነው መምጣት ያለባችሁ። ሀገራችሁ መጣችሁ ማንም ሰው እንደሚኖረው ትኖራላችሁ። አይደለም እኛ ተሰደን ትንሽ ገንዘብ ይዘን የምንመጣው ቀርቶ እዚህስ ሀገራቸው ላይ ሽንኩርት፣ ቲማቲም ቸርችረው ነግደው እኮ ስንት ልጅ ወልደው አሳድገው ለማዕረግ ያበቁ ሰዎች አሉ። ሁሉም ሰው አረብ ሀገር ተሰዶ ብቻ አይደለም የሚኖረው እና ርዚቅ ባላህ እጅ ነው። አረብ ሀገር ብቻ ስለሰራን አይደለም ገንዘብ የምናገኘው። ራሳችሁን አሳምናችሁ ኑ ቶሎ። ሀገር ልንገባ ነው ብላችሁ ደግሞ ለሰው የምታወሩ ከሆነ የባስ ነው ጭንቅላታችሁን የምታሳምኑት። ውዝግብግብ ነው የምትሉት። ለሰው አታማክሩ። አንደኛ ነገር ሰው ኑ አይላችሁም። ሌላውን ተውት። ቤተሰብ እንኳን ቢሆን የራሳችሁ ቅርብ ሰው ኑ ቶሎ እድሜያችሁ ሄደ ትንሽ ረፉ አይሉም። የራሳቸውን ጥቅም ብቻ ነው የሚያስቡት። ይሄ ከስንት አንድ ቤተሰብ ቢኖር ነው እንጂ ልጄ እንደዚህ ሆነች ምናምን ብሎ የሚያስብ ብዙ ቤተሰብ ግን ጥቅም ነው የሚፈልገው። ግን ደግሞ አንድ ነገር ልንገራችሁ፣ እናንተ ሁሌ ስታረጉላችሁ ኖራችሁ አንድ ቀን ማድረጋችሁ የቀረ ቀን ይጠሏችኋል፣ ይርቋችኋል። ይሄ የታወቀ ነው። ጥቅም የለመደ ሰው ያ ጥቅም ሲያቆምበት ይርቃችኋል። ስለዚህ ቤተሰብ ኑ ስላላላችሁ ኢትዮጵያ ኑሮ ውድ ነው እንዴት ብላችሁ ልትኖሩ ምናምን ስላሏችሁ ብቻ በሰው ሀገር አትቀመጡ። አንድና አንድ ራሳችሁ ብቻ ወስናችሁ ነው ቶሎ። ሀገራችንም ላይ እኮ ከሰራን መኖር ይቻላል በደንብ። እንደውም ሀገራችን ላይ ጠንክረን ከሰራን ከዛ የበለጠ ሰርቶ መኖር ይቻላል። ለውጥ አለ። እኛ ግን ያው እዚህ ሀገራችን ላይ ሰርተን ለወጣል ምናምን የሚለውን ስለማናስብ ልባችንን ስለምናንጠለጥለው ሁሌ የተሻለ ነገር ያለው አረብ ሀገር መስሎ ስለሚሰማን ብቻ ነው እንጂ ሀገራችንም ላይ ሰርተን መኖር እንችላለን። እና በጭንቀት በሀሳብ ውስጣችሁን አታሳምሙ። ሀገራችሁ ስትመጡ ሁሉም ነገር ቀላል ነው። ቤት ከሌላችሁ ቤት ብትሰሩ ማረፊያችሁን ከሆነ ማለት ነው። ካልሆነም ደግሞ ሁሉም ነገር የሚሆነው አላህ ሲፈቅድ ነው። ስንት ዓመት ሰርተው ቤት የሌላቸው ምንም የሌላቸው አሉ። በቤተሰቦቻቸው ተክደው እንደው ሌላውን ተውት፣ የትራንስፖርት እንኳን አጥተው ድጋሚ የተመለሱ ልጆች አሉና ገና ይሄ የለኝም ይሄንን ሳላደርግ እያላችሁ እንዳትታመሙ። ገንዘብ ብሰበስቡት ብቻውን ምንም ጥቅም የለውም። በጊዜያችሁ መስራት ባለባችሁ ሰዓት መስራት፣ በጊዜያችሁ ተመልሳችሁ ካላገባችሁ ማግባት፣ ካልወለዳችሁ መውለድ። በቃ ይሄ ነው። ዱንያ ካልተውት ምንም አይሞላም። ስለዚህ ያላችሁን ነገር ይዛችሁ አገራችሁ መምጣት ነው። አታስቡ፣ አትጨነቁ። እዛ ሆናችሁ ሰው እንደሚለፈልፈው ሰው እንደሚያወራው አይደለም ኢትዮጵያ ላይ ያለው ነገር ማለት ነው።
በቃ በራሳችሁ ደስተኛ ሆናችሁ በራሳችሁ ነገር ተብቃቅታችሁ መኖር ትችላላችሁ። ቀላል ነው እና ይሄን ነው የምላችሁ ውዶችዬ። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ